በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ። የረቡዕ መጽሐፍ እንደተናገረ ሰንበት የተፈጠረች ለመተኛት አይደለም ለጸሎት ለምስጋና ነው እንጂ ስለ እናንተ እግዚአብሔር መነሳትን አስቀደመ። ትንሣኤንም በዚች በሰንበት ቀን አደረገ። ባሎች ከሚስቶቻቸው ጋር እንዳይገናኙና እድል ፈንታቸውም ከሰዶምና ከገሞራ ሰዎች ጋር እንዳይሆን ሰርክ አታድርጉባት። በዕለተ ሰንበት ደም አታፍስሱ፣ በእውነት እንደ ነፍሰ ገዳይ ትቆጠራላችሁ። ሰንበት የላም የጊደር ደም ሊሰዉባት አልተፈጠረችም። ነቢይ ነውር የሌለው ንጹሕ መስዋዕት አቀርብልሃለሁ። ዕጣንን ከጊደር ጋር ላሞችንና ፍየሎችን እሰዋልሃለሁ እንዳለ እንዲሁ ንጹሕ የጽድቅ መስዋዕትን ሰዉ። በዚች በሰንበት ቀን እርስ በርሳቸው አትጋቡ። ከሰማ በኋላ ይህን ያደረገ ጻድቃን በሚነሱ ጊዜ ወዮለት። በዚያች ቀን ለበደለኛ ሐዘን አይጠቅሙም። የከበሩ ሰንበታትን ለሚሽራቸው ወዮለት። መላእክት ጽልመት በአንገቱ ገመድ አስረው ፍዳ ወዳለበት መኖሪያቸው ይጎትቱታል። የሰንበትን ግብር አውቆ ያልሰራ ሰው መላእክት ጽልመት በጎዳና ባገኙት ጊዜ ወዮለት። እስከ መቼ ድረስ ሐዘናቸው ያበቃል? በዕለተ ሰንበት ያገቡ በእውነት ከሚስቶቻቸው ጋር በፍዳ ሰርገ መላእክተ ጽልመትን እናጋባቸዋለን። በዚች በሰንበት ቀን የዝሙትን ስራ ያሰበ ስላላገኘው ትቶታል እንጂ ዝሙትን ፈጸመ። ውበቱ ምንድን ነው? በምድር ዝሙትን የሰራ ከክርስቲያን አንድነት ይለይ። ይህም ሃይማኖቱ ነው። ወደ ቤተ ክርስቲያንም አይግባ። ይህም ሃይማኖቱ ነው። ለሰይጣንም ደሙን እንደ ሰዋ ይቆጠራል፣ ሳይሞት ይጠፋል። ሳታውቁ ጽድቅ የሚመስላችሁ ዝሙትን ልቡናችሁ የሚወደው ውበቱ ምንድን ነው? በእናንተ ላይ ጉስቁልናን ያመጣ ዘንድ እንደ ጽድቅ ታዩታላችሁ። በልቡናችሁ የዝሙት ስራን ያሰባችሁ ነፍሳችሁ የማትረካበትን ተመኝታችሁ ብታደርጉት ስለ እናንተ ጽድቅን ሳታስቡ ሳትመለሱ እናንተ የማታውቁት የሌሊት ጨለማ የማያስደነግጠው የፀሐይ ብርሃን የማያስፈራው አዳስ ባለቤት ይመጣባችኋል። ወደ ቤታችሁ ጣራ ውስጥ ሊገባ ከጽርሐ አርያም በመጣ ጊዜ የሚያመልጠው የሚሳነው የለም። በእርሱ ላይ ስልጣን አለውና ጌታችን በወንጌል እንደተናገረ እንዲሁ ተግታችሁ ጸልዩ። እናንተ ጌታ የሚመጣበትን ሰዓት አታውቁምና። ሰርክ የሚሆን መንፈቀ ሌሊት ዶሮ ሲጮህም ይሁን ሲነጋ ድንገት እንዳይመጣባችሁና ተኝታችሁ እንዳያገኛችሁ እናንተ ግብራችሁን ልታሳምሩ ከወደዳችሁ የዝሙትን ስራ አትውደዱ። ነፍሳችሁን ከዝሙት ስህተት ጠብቁ እንጂ አብዝታችሁ ለምኑ። እኛ የምንመጣበትን ዕለት አትጠባበቁ። የአደራው ባለቤት ከባለጸጋው ቤት ያኖረውን ገንዘቡን ሊቀበል በመጣ ጊዜ እንቢ ይለዋልን? ምድር የሰጠናትን አደራ ትመልስልን ዘንድ መጣን። ሰማይ ዙፋናችን ነው፣ ምድርም የእግራችን መረገጫ ናት። ልብ እንደሌላቸው እንስሳት የዝሙት ስራን አታብዙ። ነቢዩ ዳዊት ሰውስ ክቡር ሳለ አላወቀም፣ ልብ እንደሌላቸው እንደ እንስሳም ሆነ እንዳለ። የስጋ ፈቃዷ ዝሙት ነው፣ ከፈቃደ ነፍስ ጋር አይስማማም። የስጋ ፈቃድ ውሸት የሞላበት ነው፣ የሐሰት መገኛዋ ናትና። የተፈጠረች ስጋ ከክፉ ምኞት የተነሳ ኃጢአት አትስራ። ዝሙት የስጋ ስራ ነው፣ ጥንቱን ከእናተ ከአባቷ በዝሙት ተገኝታለችና። የነፍስ ስራዋ የእግዚአብሔር ሕግ ነው። ጾም ጸሎትን ትወዳለች፣ የስጋ መከራዋ ክፋት ነው። እሷ ስትዘሙት ነፍስ አትዘሙትም። ግብሯን የማታሳምር ከሆነ የሕይወት አበባዋ ፈጥኖ ይረግፋል። ነፍስ በብዙ ጻማና ድካም በሰጊድ ነይ ለእግዚአብሔር እንገዛ ያለቻትን ስጋ አትቀበላትም። የእግዚአብሔርን ፍቅር የምትከተል ነፍስ ናት። ጌታችን በወንጌል ነፍስ ስራ ልትሰራ ትወዳለች፣ ስጋ ግን ደካማ ነው እንዳለ የሰው ግብሩ ደስ አያሰኝም። ነፍስ ፍቅርን ማድረግ በአሰበች ጊዜ ስጋ የሰይጣንን ስራ ዝሙትን ትወዳለች። በስራቸው ሁሉ ሳይፋቀሩ ወደ እግዚአብሔር ይሄዳሉ። ስጋ ስትኖር በሰራቸው ኃጢአት ሁሉ ነፍስ ትኮንናለች። እንዲሁ የክፉ ልጅ ግብር የእናት አባቱን ቤት ያዘርፋል። እውነት ነገር ነገርናችሁ፣ ልብ አድርጉ። በዕለተ ሰንበት ዝሙት አትስሩ። ሰንበት ከዕለታቱ ሁሉ የከበረች ናት። ላልሰራችሁት ዝሙት መልካም አይምሰላችሁ። መጽሐፍ ከዕለታቱ ኃጢአት ሁሉ ዝሙት ይበልጣል እንዳለ በዕለተ ሰንበት ዝሙት የፈጸመ በእውነት ለአጋንንት የተሰዋውን በላ። በዓመት 3 ቀን ሚስቶቻችሁን አትገናኙ። ይህን ቃል የተላለፈ እውነት ነገርናችሁ። ከክርስቲያን ነፍስ ጋር እድል ፈንታ የለውም። እንደ ላም እንደ እንስሳ ዘወትር እርስ በርሳችሁ
አትገናኙ። በዕለተ ሰንበት ዝሙት የሰራ ሐሰተኛ ነው፣ የወንድሙን ሚስት ያገባ ነፍሰ ገዳይ ነው። ሳምራውያንም ከአይሁድ ጋር በልደተ ሥጋ አይጋቡምና እነሱ ለዘላለም ሳይጋቡ ይኖራሉ። በ12 እህት ዘምደ ሥጋ ያገባ በእውነት እህቱን አገባ፣ ንስሐ የለውም፣ ክርስትናውም ይሻራል። ከአባቶቹ ወገን በ24 ቤት ያገባ የእግዚአብሔርን ሕግ ፈጸመ፣ ለእሱም የሰማይ በር ይከፈትለታል። የእግዚአብሔርን ፈቃድ ከፈጸሙ ከአብርሃም ከይስሐቅ ከያዕቆብ ጋራ በተድላ ደስታ ይኖራል። እህቱን ያገባ ነፍስ ገደለ፣ የሚስቱን እህት ያቀፈ በእውነት ሰሰነ፣ ንስሐ የለውም። ስለዚህ ለዚህ ሰው ንስሐ የሰጠው እውነት እውነት እላችኋለሁ ከእርሱ ጋር አንድ ሆነ። እርሱ ያልጸደቀ ራሱን ከሞት ያላዳነ ሌላውን ሊያድን ይችላልን? እንዲሁ አንበሳ ወደ ላም መሰማሪያ ሲመጣ አንዲት ላም ከመስኩ ዳር ሁና አይታው ልትወጋው ወደ እርሱ ፈጥና ትሄዳለች፣ ይገድላታል፣ በደሟም ይነከራል። ሌላዋም በደሟ እንደተነከረ አይታ ትሄዳለች፣ እንደ እሷ ትሞታለች። የመጀመሪያዋንና ሁለተኛዋን ያየ አይሄድም፣ ከክፉ ሰው ስራ በቀር ሰውን የሚጎዳው የለምና። ስለዚህ ለሰው ሞቱ እረፍት ነው። በዕለተ ሰንበት ባሎችን እና ሚስቶችን ያጋባ ካህን ጥፋተኛ ነው። የሚያጠፋ የሰው ጥፋት አይገባውምን። እናንተ ግን እወቁ፣ ከወንድሙ ሚስት ጋር ዝሙትን ያሰበ በእውነት በደለኛ ዝሙተኛ ከእግዚአብሔር ጸጋ ይለያልና ኃጢአት ነውና። በከበረ ልብስ አታጊጡ፣ ጽድቅስ ከሻችሁ በፈገግታ ለሴቶች ፊት አትስጧቸው። እንግዲህ ራሳችሁን አታዋርዱ፣ የሴት ፍቅር ፍላጻ ነውና። ጥበበኞች ሆይ ግብዞች አትሆኑ፣ ፊታቸውን መልካም አይምሰላችሁ፣ እንደ እናንተ ሰዎች ናቸውና። ሲያዩአችሁ ለነፍስ ለስጋችሁ አያስደስታችሁ፣ ጽድቃችሁን ያጠፉታል እንጂ የአመፅ ስሯ ዝሙት ነው። አንድ ያገባ የእግዚአብሔርን ሕግ ፈጸመ፣ ሁለት ያገባ ሰሰነ፣ ሶስት ያገባ ከቤተ ክርስቲያን ይሰደድ፣ ከምእመናን ይለይ፣ ትንሣኤም ይቅርታም የለውም። ስብሐት ለዓለሙ ለዓለሙ።